የጨጓራ ህመም ወይንም ጋስትራይተስ የዕለት ተዕለት ህይወታችን የሚያስተጓጉልና ከፍተኛ ምቾት ማጣት የሚፈጥር ችግር ነው። ነገር ግን ብዙዎቻችን ሳናውቀው ቤት ውስጥ በሚገኙ ቀላል ተፈጥሯዊ ነገሮች ህመሙን ማስታገስና ቀስ በቀስ ማከም እንደምንችል ያውቃሉ? በዚህ ቪዲዮ ውስጥ የጨጓራ ህመምን በቤት ውስጥ ለማከም የሚረዱ እጅግ ፍቱን የሆኑ ተፈጥሯዊ ዘዴዎችን እና የ3 ቀን የቤት ውስጥ ህክምና እቅድን በዝርዝር እንመለከታለን። እነዚህ ዘዴዎች በመጠቀም የጨጓራ ህመምን እንዴት በቀላሉ ማስታገስ እንደሚቻል ያውቃሉ? የጨጓራ ህመም የሚፈጠረው የጨጓራ ውስጣዊ ክፍል በሚያብጥበት ጊዜ ነው። ይህ ደግሞ በበርካታ መንስኤዎች ሊከሰት ይችላል። ከነዚህ መካከል ባክቴሪያ ወይንም ኤች ፓይሎሪ፣ የአንዳንድ መድኃኒት አጠቃቀም፣ ከልክ ያለፈ አልኮል መጠቀምና የማያቋርጥ ጭንቀት ይገኙበታል። የጨጓራ ህመም ምልክቶች የሚከተሉት ሊያካትሉ ይችላሉ። በላይኛው የሆድ ክፍል ላይ የሚሰማ ህመም፣ ማቅለሽለሽ፣ ማስመለስ፣ የሆድ መነፋት እና የምግብ ፍላጎት ማጣት። የእነዚህ ምልክቶች መኖር ካስተዋሉ የጨጓራ ህመም እንዳለቦት ሊያመላክት ይችላል። የጨጓራ ህመምን ለማከም የሚረዳው የመጀመሪያው ዘዴ ምግብን ማስተካከል ነው። ለጨጓራ ህመም ተስማሚ የሆኑ ምግቦችን መመገብ የጨጓራ ውስጣዊ ክፍል እንዲያገግም ይረዳል። ለጨጓራ ህመም ተስማሚ የሆኑ ምግቦች የሚከተሉት ያካትታል: አትክልትና ፍራፍሬ፣ አጃ፣ ሙዝ እና ዝቅተኛ የስብ ይዘት ያላቸው የወተት ተዋጽኦች። እነዚህ ምግቦች የጨጓራ ውስጣዊ ክፍልን ሳያበሳጩ ወይንም ደግሞ ሳያቆስሉ በቀላሉ ሊፈጩ ይችላሉ። ሁለተኛው ዘዴ ተፈጥሯዊ መድኃኒቶችን መጠቀም ነው። ቤት ውስጥ በሚገኙ ቀላል ተፈጥሯዊ ነገሮች የጨጓራ ህመምን ማስታገስ ይቻላል። ከነዚህም ፍቱን ተፈጥሯዊ መድኃኒቶች መካከል የሚከተሉት ይገኙበታል: ለብ ያለ ውሃ ከማር ጋር፣ ጅንጅብል እና ካሞኔል ሻይ። ማር የጨጓራ ውስጣዊ ክፍልን በማለስለስ ህመሙን ማስታገስ ይቻላል። ጅንጅብል ደግሞ ማቅለሽለሽንና የሆድ መነፋትን ለመቀነስ ይረዳሉ። ሶስተኛው ዘዴ የ3 ቀን የቤት ውስጥ ህክምና እቅድን መከተል ነው። ይህ እቅድ የጨጓራ ህመምን በቤት ውስጥ ለማከም ይረዳል። ቀን 1 የጨጓራ ውስጣዊ ክፍል እንዲያገግም ለመርዳት በቀላሉ ሊፈጩ የሚችሉ ምግቦችን ይመገቡ። በቀን 5 እስከ 6 ጊዜ ጥቂት ምግቦችን መመገብ ይመከራል። ለብ ያለ ውሃ ከማር ጋር ይጠጡ። ቀን 2 ተፈጥሯዊ መድኃኒቶችን መጠቀም ይጀምሩ። ዝንጅብል ወይንም ካሞኔል ሻይ ይጠጡ። ለጨጓራ ህመም ተስማሚ የሆኑ ምግቦችን መመገቡን ይቀጥሉ። ቀን 3 ህመሙ ማገገም ሲጀምር ቀስ በቀስ መደበኛ ምግቦችን መመገብ ይጀምራሉ። የጨጓራ ውስጣዊ ክፍልን የሚያበሳጩ ምግቦችን ማስወገድ በጣም ተገቢ ነው። አራተኛው ዘዴ ጭንቀትን መቀነስ ነው። ጭንቀት የጨጓራ ህመምን ሊያባብስ ይችላል። ጭንቀትን ለመቀነስ የሚረዱ ዘዴዎች የሚከተሉት ያካትታሉ: ማሰላሰል ወይንም ሜዲቴሽን፣ ጥልቅ ትንፋሽ መውሰድ እና የአካል ብቃት እንቅስቃሴ ማድረግ። እነዚህ ዘዴዎች ጭንቀትን በመቀነስ የጨጓራ ውስጣዊ ክፍል እንዲያገግም ይረዳሉ። አምስተኛው ዘዴ የአኗኗር ዘይቤን ማስተካከል ነው። አንዳንድ የአኗኗር ዘይቤዎች የጨጓራ ህመምን ሊያባብሱ ይችላሉ። የአኗኗር ዘይቤን ለማስተካከል የሚረዱ ዘዴዎች የሚከተሉት ያካትታሉ: ሲጋራ ማጨስና አልኮል መጠጣትን ማቆም እና አንዳንድ መድኃኒቶችን በጥንቃቄ መጠቀም። እነዚህ ዘዴዎች የጨጓራ ውስጣዊ ክፍል እንዲያገግም ይረዳሉ። ዛሬ የተመለከትናቸው ዘዴዎች የጨጓራ ህመምን በቤት ውስጥ ለማከም ይረዳሉ። እነዚህን ዘዴዎች በመከተል የጨጓራ ህመምን እንዴት በቀላሉ ማስታገስ እንደሚቻል ይማራሉ። ጤናው በእጅዎ ነው። ይህ ቪዲዮ ጠቃሚ ሆኖ ካገኙት ላይክ ማድረጎትን አይርሱ። ለወዳጅ ዘመዶም እንዲደርስ ሼር አድርጉ። ለቻናላችን አዲስ ከሆኑ ደግሞ የደወል ምልክቷን በመጫን ሳብስክራይብ በማድረግ የቤተሰባችን አባል ይሁኑ። በሌላ ጠቃሚ የጤና መረጃ እስክንገናኝ ጤና ይስጥልኝ።